ጤና ይስጥልን ክብራትና ክብራን ተመልካቾቻችን፣ ይህ ኢትዮ ኤርላይንስ ነው። ዛሬ በሀገሪቱ የወደፊት የሰላምና የጦርነት ስጋት ላይ አዳዲስ ጥያቄዎችን የሚቀሰቅስ እጅግ አነጋጋሪ መረጃዎች እጃችን ላይ ገብቷል። በቅድሚያም አርዕስተ ዜናዎቹን እናሰማችሁ። ከአማራ ክልል የደህንነትና ጸጥታ ቢሮ ለአዲስ አበባው የፌዴራል መንግስት ተልኳል የተባለውና ከትግራይ ጋር ጦርነት ስንጀምር የአማራ ሚሊሻና ፋኖ ከትግራይ ጎን እንደሚሰለፍ ታሳቢ አድርገን እንዘጋጅ የሚለው ይኸው ሪፖርት በመንግስት መዋቅር ውስጥ ያለውን ከፍተኛ ያለማመን ደረጃ በግልጽ አሳይቷል ተብሏል። ይህ መግለጫ በኢትዮጵያ ፖለቲካ ላይ ምን አይነት የወታደራዊ ስትራቴጂ ቅያሬ ያመጣል? ዝርዝሩን እንመለከታለን። በሌላ በኩል የፋኖ ኃይሎች ቃል አቀባይ አስረስ ማረ ዳምጠ አዲስ የሰጡት መግለጫ መነጋገሪያ ሆኗል። ቃል አቀባዩ የብልጽግናው ስርዓት ሲቪል መዋቅሩ በተለይ ሙሉ በሙሉ መሽመድመዱንና ሀገሪቱ መንግስት አልባ የመሆኑ ዋዜማ ላይ ትገኛለች ሲሉ አስታውቀዋል። የፊልድ ማርሻሉ ማብራሪያዎች በማሳያነት የጠቀሱት አስረስ ማረ አንዳንዶቹ ወታደራዊ አዛዦች የፋኖ ኃይሎች እንደመሰስ ናቸው ይላሉ፣ ሌሎቹ ደግሞ በመደበላለቅ ጎራ ውስጥ ገብቷል ሲሉ በጦር አዛዦች መካከል ያለውን ውዥንብር ገልጸዋል። ዳግም ወደ ሌላ ጦርነት የሚገባ ከሆነም ግን በአጭር ወራት ውስጥ የሰራቱ ዕድሜ ያበቃል ሲሉ ያስጠነቀቁበትን ሙሉ ይዘት ይዘን ቀርበናል። መንግስት አልባ የመሆኑ ዋዜማ ላይ ስለሆነ ሀገሩ ለሌላ የከፋ አደጋ ከመዳረጉ በፊት ሁሉም ኢትዮጵያውያን ኃይሎች ተረባርበው ወይም አገዛዝ በማስወገድ በምትኩ ሁሉም ኃይሎች የሚስማሙበት የሽግግር መንግስት ማቋቋም። በፌዴራል መንግስቱና በህወሓት መካከል ያለው የቃላት ጦርነትም አዲስ ምዕራፍ ላይ ደርሷል። የህወሓቱ ምክትል ሊቀመንበር አቶ አማኑኤል አሰፋ ህወሓት እያቃዣቸው ነው ሲሉ መንግስትን በብርቱ ወቅሰዋል። ድርጅቱ ማህበራዊ መሰረት የሌለውና የፈረሰ አካል ነው ተብሎ የሚነገር ከሆነ ታዲያ በየዕለቱ በፓርላማና በአደባባይ ስሙ ማንሳት ለምን አስፈለገ ሲሉ አቶ አማኑኤል የጠየቁ ሲሆን በሞተ አካል ላይ ማንም ድንጋይ እንደማይወረውር ይታወቃል በማለት መንግስት አሁንም ህወሓትን እንደሚፈራ የገለጹበትን አስገራሚ ሙግት እንፈትሻለን። በትግራይ ክልል እየተፈጸመ ያለው የሰብአዊ መብቶች ጥሰት በአስቸኳይ በማስቆም መንግስት ህገ መንግስታዊ ግዴታውን እንዲወጣ የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ አሳሰበ። በትግራይ ክልል የፕሪቶሪያ ስምምነት አደጋ ላይ የጣለ አዲስ የውትድርና አዋጅ መውጣቱን የገለጸው ኢሰመጉ እድሜያቸው ከ18 ዓመት በታች የሆኑ ህጻናት ሳይቀሩ በግዳጅ ለጦርነት እየተመለመሉ መሆኑን አረጋግጫለሁ ብሏል። እነዚህ ሁሉ አበይትና አነጋጋሪ ጉዳዮች ሀገሪቱን ወዴት እየመሯት ነው? ሙሉ ዝርዝር መረጃዎችንና ተያያዥ ትንታኔዎችን አሁን ይዘንላችሁ ቀርባለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አሁን ወደ መጀመሪያው ዜና እንለፍ። ከአማራ ክልል የደህንነትና ጸጥታ ቢሮ ለአዲስ አበባው የፌዴራል መንግስት ተልኳል የተባለውና ወደ ህዝብ የወጣው ይኸው መረጃ በክልሉ የወደፊት የሰላምና የጦርነት ስጋት ላይ አዳዲስ ጥያቄዎችን እየቀሰቀሰ ይገኛል። ከፍተኛ ትኩረት የሳበውና ከመንግስት የደህንነት መዋቅር ወጣ የተባለው ይሄ ሪፖርት ቃል በቃል ሲነበብ እንዲህ ይላል። ከትግራይ ጋር ጦርነት ስንጀምር የአማራ ሚሊሻና ፋኖ ከትግራይ ጎን እንደሚሰለፍ ታሳቢ አድርገን እንዘጋጅ ይላል። ይህ ጥቅስ የተወሰደው የአማራ ክልል የደህንነትና ጸጥታ ቢሮ ባለስልጣን ለፌዴራል መንግስት በቀጥታ ከላኩት ሚስጥራዊ ሪፖርት ላይ መሆኑ ታውቋል። ይህ መረጃ የሚያሳየው ትልቅ ነገር ቢኖር በፌዴራል መንግስቱና በክልሉ የጸጥታ መዋቅር ውስጥ ያለውን ከፍተኛ ለማመንና የስጋት ደረጃ ነው። ሪፖርቱ በግልጽ እንደሚያስረዳው በቀጣይ ሊነሳ ይችላል ተብሎ በሚታሰበው የኃይል ግጭት ውስጥ መደበኛው የአማራ ሚሊሻ ከመንግስት ጎን ከመቆም ይልቅ ከፋኖ ኃይሎችና ከትግራይ ወገን ጋር ሊሰለፍ እንደሚችል መንግስት ትልቅ ስጋት እንዳለው ማረጋገጫ ሆኗል። ይህ መግለጫ በኢትዮጵያ ፖለቲካና የጸጥታ ሁኔታ ላይ ምን አይነት ለውጥ ያመጣል? የፖለቲካ ተንታኞች እንደሚሉት ከሆነ ይህ ሪፖርት የወታደራዊ ስትራቴጂ ቅያሬ ሊያስከትል ይችላል ብለዋል። በተለይም በመንግስት መዋቅር ስር ባለው ሚሊሻ ላይ ያለውን እምነት ሙሉ በሙሉ የሚያጠፋ ከመሆኑም በላይ በክልሉ ያለውን የኃይል ሚዛን ሊያናጋ የሚችል ክስተት ነው ተብሏል። ይህ ሚስጥራዊ ሪፖርት ይፋ መውጣቱን ተከትሎ እስካሁን ከፌዴራል መንግስትም ሆነ ከአማራ ክልል ሰላምና ጸጥታ ቢሮ የተሰጠ ይፋዊ ምላሽ የለም። ይህ በእንዲህ እንዳለ የፋኖ ኃይሎች ቃል አቀባይ አስረስ ማረ ዳምጠ አዲስ የሰጡት መግለጫ መነጋገሪያ ሆኗል። የብልጽግናው ስርዓት በተለይም ሲቪል መዋቅሩ ሙሉ በሙሉ መሽመድመዱንና ሀገሪቱ መንግስት አልባ የመሆኑ ዋዜማ ላይ ትገኛለች ሲሉ አስታውቀዋል። ቃል አቀባዩ የወታደራዊ አዛዦችን ወቅታዊ ቁመናና የቀጣዩን ጦርነት ፍጻሜ በተመለከተ ያነሷቸው ነጥቦች አሁን ላይ ከፍተኛ መነጋገሪያ ሆነዋል። ቃል አቀባይ አስረስ ማረ እንደገለጹት ከሆነ አሁን ላይ ያለው ስልጣን ላይ ያለው አካል ነገ ምን እንደሚሆን እንኳን የማያውቅና ለማቀድም የማይችልበት ደረጃ ላይ ደርሷል። ለዚህ ማሳያ አድርገው ያቀረቡት በቅርቡ የነ ጀነራል አለምሸት ደግፌንና የፊልድ ማርሻሉ ማብራሪያዎች ነው። ጀነራሎቹ ራሳቸው ፖለቲካ ስራውንና ንግግሩን የሚረከቡበት ደረጃ ላይ ደርሰዋል ብለዋል።
የመንግስትን ወታደራዊ አዛዦች ወቅታዊ ሁኔታ ሲገመገሙም እንዲህ ብለዋል። አንዳንዶቹ ወታደራዊ አዛዦች የፋኖ ኃይሎች እንደመሰስ ናቸው፣ ሌሎች ደግሞ ተጣምረው ሊያጠቁን በዝግጅት ላይ ይገኛሉ፣ ከፊሎቹ ደግሞ ሌላ እያሉ በመደበላለቅ ጎራ ውስጥ ገብተዋል ሲሉ በጦር አዛዦቹ መካከል ያለው መከፋፈልና ውዥብር ገልጸዋል። የፋኖ አመራሩ አክለውም የሀገሪቱን ቀጣይነት ለማረጋገጥ ጠቅላይ ሚኒስትሩን ጨምሮ በጥቅሉ ስርዓቱን የሚያቃልል ትብብር መመስረት ወሳኝ መሆኑን አንስተዋል። ለዚህም የኢትዮጵያ ኃይሎች ለሽግግር ሂደት በጋራ እንዲቆሙ ጥሪ አቅርበዋል። በመጨረሻም ስርዓቱን እንዲህ ሲሉ አስጠንቅቀዋል። ዳግም ወደ ሌላ ጦርነት ይህ አገዛዝ የሚገባ ከሆነ የፍጻሜው ይሆናል። ይህ ጦርነት በተባለው ልክ ከተጀመረ በጣም በአጭር ጊዜ ውስጥ በጥቂት ወራት ውስጥ የብልጽግና እርም ይጠናቀቃል። ከዛ በኋላ የሚመጣውን ዘመን ሌላ ስርዓተ መንግስት አገሩን የሚረከብበትና የኢትዮጵያ ሕዝብ እፎይታውን የሚያረጋግጥበት ጊዜ ይሆናል ሲሉ ንግግራቸውን ቋጭተዋል። አድማጮቻችን፣ የፋኖ ቃል አቀባይ አስረስ ማረ ስርዓቱ በጥቂት ወራት ውስጥ ያበቃለታል ሲሉ የሰጡትን ወታደራዊና ፖለቲካዊ ግምገማ እንዴት ትመለከቱታላችሁ? ሀገሪቱስ ለሽግግር ሂደት ዝግጁ ናት? ያላችሁን አስተያየት በኮሜንት መስጫው ላይ አስፍሩልን። በፌዴራል መንግስቱና በህወሓት መካከል ያለው የቃላት ጦርነትና የፖለቲካ ውጥረት አዲስ ምዕራፍ ላይ የደረሰ ይመስላል። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ የኢትዮጵያ መንግስት በድርጅታቸው ላይ እያካሄደን ያሉትን የሚዲያና የፖለቲካ ዘመቻ በብርቱ ተችተዋል። ምክትል ሊቀመንበሩ ህወሓት እያቃዣቸው ነው ሲሉ የሰነዘሩት ወቀሳና ለመንግስት ያቀረቡት ሞጋች ጥያቄዎች አሁን ላይ ከፍተኛ መነጋገሪያ ሆነዋል። አቶ አማኑኤል አሰፋ መንግስትና የተለያዩ አካላት በየመድረኩ ስለ ህወሓት መዳከም የሚሰጡትን መግለጫዎች በመጥቀስ ጠንከር ያለ ጥያቄ አንስተዋል። ድርጅቱ ማህበራዊ መሰረት የሌለውና የፈረሰ አካል ነው ተብሎ የሚነገር ከሆነ ታዲያ በየዕለቱ ስሙን በተለያዩ መድረኮች ማንሳት ለምን አስፈለገ ሲሉ ይጠይቃሉ። ምክትል ሊቀመንበሩ በንግግራቸው መሃል መንግስትን እንዲህ ሲሉ ወቅሰዋል። ህወሓት ከሌለ እንደምትውልትም ማህበራዊ መሰረት ከሌለውና ባዶ ቀፉ ከሆነ ታዲያ በፓርላማ በየስብሰባው በየአደባባዩና በየስልጠናው በየቀኑ ወጥቶ ህወሓትን እያነሱ መቃዠት ምን አመጣው ሲሉ በጥብቅ ጠይቀዋል። አቶ አማኑኤል ድርጅታቸው ህወሓት አሁንም ቢሆን የፖለቲካ ተሰሚነትና ክብደት እንዳለው ለማሳየት አንድ የታወቀ አባባልን በምሳሌነት አንስተዋል። በሞተ አካል ላይ ማንም ድንጋይ እንደማይወረውር ይታወቃል ያሉት ምክትል ሊቀመንበሩ መንግስት በየቀኑ በህወሓት ላይ ድንጋይ የሚወረውረው ድርጅቱ አሁንም ህያውና ተጽዕኖ ፈጣሪ ስለሆነ ነው የሚል መልእክት አስተላልፈዋል። ይህ የህወሓት ከፍተኛ አመራር የሰነዘሩት ትችት በመንግስትና በድርጅቱ መካከል ያለው የፖለቲካ ፍጥጫ መሬት ላይ ካለው የሰላም ሂደት በስተጀርባ አሁንም ጥልቅ አለመግባባት እንዳለ ማሳያ ነው ተብሏል። ይህ በእንዲህ እንዳለ መንግስት በትግራይ ክልል እየተፈጸመ ያለውን የሰብአዊ መብቶች ጥሰት በአስቸኳይ በማስቆም ህገ መንግስታዊ ግዴታውን እንዲወጣ ኢሰመጉ አሳሰበ። መንግስት በትግራይ ክልል በግዳጅ ለስደት እያደረገ ያለውን የግዳጅ ውትድርናና ምልመላና መሰረታዊ የዜጎችና የህፃናት መብት እንዲሁም ከፍተኛ የሰብአዊ መብት ጥያቄዎች በማስቆም ህገ መንግስታዊ ግዴታውን ሊወጣ ይገባል ሲል የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ አሳስቧል። ኢሰመጉ በትግራይ ክልል ስልጣንን በኃይል ተቆጣጠር ያለውን ኃይል በሰፊው ቢኮንንም መንግስትን ደግሞ የዜጎቹን መብት ማስከበርና መጠበቅ እንዳለበት ጠቁሟል። ኢሰመጉ በትላንትናው ዕለት ባወጣው መግለጫ እንዳመላከተው በፌዴራል መንግስቱና በህወሓት መካከል የተደረገውን የፕሪቶሪያ ስምምነት ተከትሎ በአካባቢው አንጻራዊ ሰላምና መረጋጋት ሰፍኖ የነበረ ቢሆንም በቅርቡ ለሰሜኑ ጦርነት መንስኤ የነበረውና እንደገና ወደ ስራ ተመልሻለሁ ያለው የክልሉ ምክር ቤት ያጸደቀው አዲስ አዋጅ ይህንን ሂደት አደጋ ላይ ጥሎታል ብለዋል። አዋጁ የቀድሞ የፕሪቶሪያ ስምምነት ከመደረጉ በፊት የነበረውን መዋቅራዊ አደረጃጀት መሰረት በማድረግ ለውትድርና አገልግሎት በግዳጅ የሚመለምልና ይህን ተግባር የሚቃወሙ ሰዎችን እስከ ሞት ቅጣት ድረስ በሚያስቀጣ መልኩ የተቀረጸ መሆኑን በመግለጽ መንግስት ዝምታ መምረጥ እንደሌለበት ጠቁሟል። ይህንን አዋጅ ተከትሎ በክልሉ የተለያዩ አካባቢዎች ወጣቶችና የአካባቢው ነዋሪዎች በግዳጅ ወደ ውትድርና ማሰልጠኞች እንዲገቡ እየተደረገ መሆኑን የገለጸ ሲሆን ከእነዚህም መካከል እድሜያቸው ከ18 ዓመት በታች የሆኑ ህጻናት ሳይቀሩ ለግዳጅ ውትድርና የተመለመሉ መሆኑን ከተሰበሰቡ መረጃዎች ለማረጋገጥ ያለው ሲል አስታውቋል። ይህ ድርጊት በአካባቢው ነዋሪዎች ዘንድ ከፍተኛ ስጋትን የፈጠረ ከመሆኑም በላይ በርካታ ወጣቶችና ነዋሪዎች አካባቢያቸውን ጥለው እንዲሰደዱ እያስገደደ መሆኑን ኢሰመጉ ጠቅሷል። ኢሰመጉ ይህ እየተፈጸመ ያለው የግዳጅ ውትድርና ምልመላ በኢፌዴሪ ህገ መንግስትን የነጻነት መብትና ኢሰብአዊ አያያዝን ክልከላ እንዲሁም ሐሳብን በነጻነት የመግለጽ መብት የሚጥስ መሆኑን ጠቁሟል። በተጨማሪም የዓለም አቀፍ የህፃናት መብቶች ስምምነትና የአፍሪካ ህፃናት መብቶች ቻርተርን በመጥቀስ እድሜያቸው ከ18 ዓመት በታች የሆኑ ህፃናትን ለማንኛውም ወታደራዊ አገልግሎት መጠቀም በዓለም አቀፍ ህግ በጥብቅ የተከለከለ መሆኑን አስታውሷል። ኢሰመጉ መንግስት በትግራይ ክልል የሚገኙ ዜጎችን ሰላምና ደህንነት የመጠበቅ ህገ መንግስታዊ ግዴታው እንዲወጣና በክልሉ እየታየ ያለውን የፖለቲካ ውጥረትና ወታደራዊ እንቅስቃሴ በመግታት የሰብአዊ መብት ጥሰቶችን
በአስቸኳይ ማስቆም አለበት ብሏል። ለህወሓትና ለክልሉ ጊዜያዊ አስተዳደር ባስተላለፈው መልእክትም የፕሪቶሪያውን ስምምነት የሚጥሱና ክልሉን ወደ ዳግም ግጭት የሚያመሩ ማናቸውም የግዳጅ ውትድርና ምልመላዎች እንዲሁም ህጻናትን ለጦርነት የማሰልጠን ተግባራት በአስቸኳይ እንዲያቆሙ ጥሪውን አቅርቧል። በመጨረሻም ጠቅላይ ሚኒስትር አብይ አህመድ ሰዎች በነጻነት ተንቀሳቅሰው መስራት የማይችሉበት ደረጃ ላይ መደረሱን አመኑ። በታጣቂዎች ምክንያት የተፈጠሩ የእንቅስቃሴ መገደቦችን የጠቀሱት ጠቅላይ ሚኒስትሩ ወደ ደብረ ማርቆስ ከተማ የሚደረግ የመኪና ጉዞ በእኛ ጥረት መመለስ ይኖርበታል ሲሉም ህዝቡን አሳስበዋል። ጠቅላይ ሚኒስትር ይህንን አሉት በትላንትናው ዕለት ሐምሌ 5 በደብረ ማርቆስ ንጉሥ ተክለ ሃይማኖት አውሮፕላን ማረፊያ የምረቃ ስነ ስርዓት ላይ ባደረጉት ንግግር ነው። የኢትዮጵያ አየር መንገድ 25ኛ የሀገር ውስጥ መዳረሻ በሆነችው ደብረ ማርቆስ በተገነባ አውሮፕላን ማረፊያ የቅድመ ምረቃ በረራ አገልግሎት ያስጀመረው ከአንድ ወር በፊት ሰኔ 6 ቀን ነበር። በትላንትናው ይፋዊ የምረቃ ስነ ስርዓት ላይ የተገኙ ጠቅላይ ሚኒስትር አብይ አህመድ የምስራቅ ጎጃም ዞን ዋና ከተማ የሆነችን ደብረ ማርቆስ ጥንታዊነት አንስተዋል። አትመጣም ወይ ማርቆስ ከተድላው ከተማ ቢሻ በአውሮፕላን ቢሻ በሎንቺና የተባለለት ከተማ ናት ሲሉም ገልጸዋታል። ባለፉት ጥቂት ዓመታት ግን ሎንቺናውንም አውሮፕላኑንም ችግር ሆኖ ነበር ሲሉ ወደ ከተማዋ የአውሮፕላን ጉዞ እንዳልነበርና የመኪና ጉዞ ላይ ተግዳሮት ማጋጠሙን ጠቅሰዋል። ዛሬ ቢሻ በአውሮፕላን ተመልሷል ሲሉም በአየር ማረፊያ ስራ መጀመር አንዱ ተግዳሮት የነበረው መወገዱን ያነሱት አብይ ቢሻ በሎንቺና ግን በእኛ ጥረት መመለስ ይኖርበታል ሲሉ ህዝቡን አሳስበዋል። ይህንን የመሰለ ምድር ይዘን መቼም እንዴት የሚያምር ሀገር እንደሆነ በውስጡ ያላችሁ ሰዎች ላይታወቃችሁ ይችላል። እንደዚህ ያለውን ለምለም ሀገር ይዘን ተግባብተን ተዋደን ሀገራችንን መስራት ሲገባን ባንግባባ እንኳን ተወያይተን ተከራክረን ተነጋግረን ሳንጋደል አብረን መኖር ሲገባን ክፉ ክፉን የምንስብ መልካም መልካሙን የምንገፋ መሆን የለብንም። በዚህ ዘመን እውነት መስፈሪያዋ በእጅጉ ስለቀጠነ ኢትዮጵያ ውስጥ ያለው የዘር የመከፋፈል የጎጠኝነት የጽንፈኝነት እሳቤ እየተንሰራፋ እንዲመጣ አንዱ የእውነት መቅጠን ምክንያት ሆኖ ሊወሰድ ይችላል። ያ ባይሆን ኖሮ ትናንት ወሎንና ወለጋን አስተሳስሮ ድልድይ የነበረው ደብረ ማርቆስ ካለምንም ጥርጥር ታሪክ እንደሚያወሳው እናንተም እንደምታውቁት ብዙ የደም መቀላቀል ያለበት የዚህ ከባቢ ሰው ለሌላው አርያና አስተማሪ ለሌላው መሰብሰብና አንድ መሆን ምልክት መሆን ነበረበት። ከዚህ ከባቢ በላይ ከአፄ ዮሐንስ ጊዜ ዘመን ጀምሮ ከትግራዩም ከኦሮሞውም ከሌላውም ብሔር ተዋልዶ ተዋህዶ የኖረ ህዝብ ያለ አይመስለኝም። የጂኦግራፊ ቅርበት የራሱን አስተዋጽኦ ያደረገ ቢሆንም ደብረ ማርቆስ በወሎና በወለጋ መካከል ድልድይ ሆና ንግድን ሰውን ስታስተሳስር እድገት ስታሳልጥ መኖሯ የማይታበል ሀቅ ነው። ይህንን ሀቅ ማስቀጠል አቅቶን በአባይ ሸለቆ አካባቢ አሊዶሮ አካባቢ የሸፈተውንና ወደ አዲስ አበባ አላሻግርም ያለውን ሽፍታ በጋራ ታግለን ማስወገድ ሲገባን ከዚህ ደጀን መሄድ እንዳንችል ተጨማሪ ሽፍቶች ማበራከታችን ተገቢ ጉዳይ አይመስለኝም። የትም ቦታ ያለውን ሽፍታ ተሰናስለን ተደማምረን በማስወገድ የህዝባችንን ሰላምና ልማት ማረጋገጥ ሲኖርብን ጭራሽ ወደ ቀያችን ወደ ሰፈራችን ሽፍቶች የተበራከቱ ሰዎች በነጻነት ከቦታ ቦታ ተንቀሳቅሰው ስራ መስራት ወደማይችሉበት ደረጃ መድረሳችን ለሁላችንም አጠያያቂ ጥዩፍ የማይገባ ልንማርበት የሚገባ ጉዳይ ይመስለኛል። የተከበራችሁ የደብረ ማርቆስ ከተማ ነዋሪዎች፣ የአገር ሽማግሌዎች ዛሬ የምታውቁትን አንድ እውነት ልነግራችሁ ፈልጋለሁ። አማራና ኦሮሞ እያለ የሚከፋፈል ማንኛውም ሰው ጎጃምና ጎንደር ብሎ መከፋፈሉ አይቀርም። ምስራቅ ጎጃምና ምዕራብ ጎጃም መባባሉ አይቀርም። የኛ ቀይና የነሱ ቀይ መባባሉ አይቀርም። በመጨረሻም በእናት እንጂ በአባት አንድ አይደለንም መባባሉ አይቀርም። ቤቱም ሲገባ የእናቱን ልጅ የአባቴ አይደለህም ብሎ ከመከፋፈል አይቦዝንም። አንዴ እየወረደ አንዴ እየተከፋፈለ የሄደ ማህበረሰብ ማቆሚያ የለውም። ከላይ ሲጀምር ይመስላል
እየገባ ሲሄድ ግን ቤተሰብ የአንድ እናት ልጅ የሚከፍል በጣም ክፉ ልምምድና ባህሪ ነው። የሚሻለው የሚበጀው የሚያለያየን ነገር እየተወያዩ ጥቃቅኑን ነገር እየረሱ በትልቁ ጉዳይ መሰብሰብ፣ መተባበር፣ ቢያንስ የሁላችንም የጋራ መሻት የሆነውን ሰላም፣ ልማት በጋራ ለማስፈጸም መጣር መሞከር ይበልጥ ይበጃል። ክቡራን ተመልካቾቻችን ያሁን ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። ያላችሁን ሐሳብና አስተያየት ኮሜንት ላይ በመጻፍ ያጋሩን። ቪዲዮ ላይክ እና ሼር፣ ቻናሉ ሰብስክራይብ እና የደወል ምልክቷን በመጫን ትኩስና አዳዲስ መረጃዎችን ያገኙ እያልን በቀጣይ መረጃዎች እስከምንገናኝ ቸር ሰንብቱ።